38 ዓመታትን ያስቆጠረው የአዲስ አበባ ዩኒቨርሲቲ ፕሬስ የአካዳሚክ መጻሕፍትና የምርምር ስራዎች ህትመትን ይሆናል። በኢትዮጵያ ከፍተኛ የትምህርት ተቋማት ታሪክ ውስጥ ግንባር ቀደም የአካዳሚክ መጻሕፍትና የምርምር ስራዎች አሳታሚ ተቋም የሆነው የአዲስ አበባ ዩኒቨርሲቲ ፕሬስ ለ18ኛ ጊዜ ያዘጋጀው ዓመታዊ የመጻሕፍት አውደ ርዕይ እየተካሄደ ይገኛል። ፕሬሱ የተለያዩ መጻሕፍትን ጥብቅ የግምገማና የአርተውት ሂደቶችን በማሳለፍ በጥራት እያሳተመ መሆኑን የገለጸ ሲሆን በዚህ አውደ ርዕይ ላይ እነዚሁ መጻሕፍት ለገበያ መቅረባቸውም ተገልጿል። የፕሬሱ የህትመት ሂደት ረጅም ጊዜ መውሰድ እንደ ችግር ቢነሳም ይህንን ችግር ለመቅረፍና መጻሕፍትን በቅናሽ ዋጋ ተደራሽ ለማድረግ እንዲሁም ወደ ዲጂታል አማራጭ ለመግባት ሰፊ ዝግጅት እየተደረገ እንደሚገኝ ተነግሯል። ሪፖርተራችን ሰላማዊት ጌታሰው የተቋሙን ኃላፊዎች አነጋግራ የፕሬሱን ስራዎች እንደሚከተለው ታስቃኘናለች። መላው ዓለምን መድረስ የቻለውና የእንግሊዘኛ ቋንቋ ማረጋገጫ ተደርጎ የሚወሰደውን የኦክስፎርድ እንግሊዘኛ መዝገበ ቃላት የሚያሳትመው የኦክስፎርድ ዩኒቨርሲቲ ፕሬስ በዓለም ደረጃ ከፍተኛ ተጽዕኖ መፍጠር የቻለ የአካዳሚክ መጻሕፍትና የምርምር ስራዎች አሳታሚ ተቋም ነው። በእንግሊዙ ኦክስፎርድ ዩኒቨርሲቲ ስር የሚተዳደር ይህ የህትመት ክፍል ከአውሮፓውያኑ 1478 ጀምሮ በየዓመቱ በሺዎች የሚቆጠሩ አካዳሚክ መጻሕፍትን፣ የምርምር ጆርናሎችንና የማስተማሪያ ግብዓቶችን እያሳተመ ይገኛል። ፕሬሱ በሳይንስ፣ በሕክምና፣ በህግ፣ በታሪክና በፍልስፍና ዘርፎች ላይ የሚያወጣቸው የምርምር ስራዎች በዓለማችን የፖሊሲ ቀራጮችና ምሁራን ዘንድ እንደ ከፍተኛ መመዘኛም እየታዩ ይገኛሉ። ከኦክስፎርድ ዩኒቨርሲቲ ፕሬስ በተጨማሪ እንደ ካምብሪጅ ዩኒቨርሲቲ፣ ሃርቫርድ ዩኒቨርሲቲና ቺካጎ ዩኒቨርሲቲ ፕሬሶች ከፍተኛ ተጽዕኖ መፍጠር የቻሉ ታላላቅ አሳታሚዎች ሲሆኑ ይህንኑ ራዕይ በመያዝ የተመሰረተው የአዲስ አበባ ዩኒቨርሲቲ ፕሬስም በኢትዮጵያ ከፍተኛ የትምህርት ተቋማት ታሪክ ውስጥ ግንባር ቀደም የአካዳሚክ መጻሕፍትና የምርምር ስራዎች አሳታሚ ተቋም ነው። ከተመሰረተ እነሆ 58 ዓመታትን ያስቆጠረው ፕሬሱ በአሁኑ ወቅት መጻሕፍትን ለአንባቢያን ከማሰራጨት በተጨማሪ ከዓለም አቀፍ ተቋማት ጋር በመተባበር የኢትዮጵያን አካዳሚክ ስራዎች በዓለም አቀፍ ደረጃ ተደራሽ እያደረገ ይገኛል። የንባብ ባህልን ለማዳበር እንዲሁም በከፍተኛ የትምህርት ተቋማት የሚማሩ ተማሪዎች የማጠናከሪያና የማጣቀሻ ጽሑፎችን እንዲያገኙ ለማስቻል ዋነኛ ዓላማው አድርጎ የተነሳው ፕሬሱ ለ18ኛ ጊዜ ዓመታዊ የመጻሕፍት አውደ ርዕይ እያካሄደ የሚገኝ ሲሆን በዚሁ አውደ ርዕይ ላይ በራሱ የጥራት ደረጃ ያለፉና ያሳተማቸውን አዳዲስ መጻሕፍትን አስመርቋል። የአዲስ አበባ ዩኒቨርሲቲ ፕሬስን አመሰራረት በተመለከተም የተቋሙ ኃላፊዎች ይናገራሉ። አዲስ አበባ ዩኒቨርሲቲ ፕሬስ ከዛሬ 58 ዓመት በፊት የተመሰረተ ነው። ዓላማ አድርጎ የተነሳው የንባብ ባህልን ለማዳበር የምሁራን እውቀት እንዲሁ በሼልፍ ላይ የሚቀመጥ እንዳይሆን ለተደራሲያን ወይም ለአንባቢዎች እንዲዳረስ በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ለመማሪያ የማጠናከሪያ ጽሑፎችን እንዲያገኙ፣ የማጣቀሻ ጽሑፎችን እንዲያገኙ የመረጃ አቅርቦቱን ለማስፋት ታስቦ የተዘጋጀ ነው። በ60ዎቹ ጀምሮ ከዩኒቨርሲቲው ምስረታ ማግስት ቀጥሎ ዩኒቨርሲቲ ፕሬሱም በዛው በትንሽ ስታፍ በትንሽ መጽሐፍ በማሳተም ነው የጀመረው። ለዚህ ዋና ዓላማው የመማር ማስተማር ሂደቱን ማገዝ፣ በሁለተኛ ደረጃ ደግሞ የምርምር ውጤቶችን ለህብረተሰቡ ማዳረስ ነው። በአሁኑ ወቅት የፕሬሱ የህትመት አቅም ቀደም ካሉት ጊዜያት አንጻር ማደጉ የተገለጸ ሲሆን በአመት እስከ 13 መጻሕፍትን ማሳተም የቻለበት ሁኔታ ስለመፈጠሩም ነው የተገለጸው። አሁን በስፋት ማሳተም ተጀምሯል። በፊት በአመት 1፣ 2 ቢበዛ 3 መጻሕፍት ነበር የሚታተሙት እስከ ቅርብ ጊዜ ድረስ። አሁን ከ5፣ 6 ዓመታት ወዲህ ግን እስከ 13 መጻሕፍት ድረስ በአመት ማሳተም እየቻለ ነው ያለው። ዘንድሮም 9 መጻሕፍት ለምረቃ ይበቃሉ። ይህ ፕሬስ በሀገር ውስጥ መጻሕፍት ከሚያሳትሙ ሌሎች ተቋማት የሚለየው በጥብቅ የግምገማ ሂደቱ እንደሆነም ባለሙያዎች ይናገራሉ። በተለይ ሀገር ውስጥ ከሚታተሙት የሚለያቸው የሪቪው የግምገማ ሂደቱ ነው። የግምገማ ሂደቱ በሁሉም ፊልድ በዘርፎች የሚመጡ መጻሕፍት ሳይገመገም ሳያልፍ ወደ ህትመት አይሄድም እና ጠንካራ የግምገማ ሂደት አለን። አዲስ አበባ ዩኒቨርሲቲ ፕሬስ የሚያሳትማቸው መጻሕፍት መጀመሪያ ደራሲው የራሱን በቂ ነው ይሄ ብሎ የማመን አለበት። ለዩኒቨርሲቲ ፕሬስ ይሰጣል። ዩኒቨርሲቲ ፕሬስ ተቀብሎ ለግምገማ በቂ ነው በሚል ቅድመ ግምገማ አለ። ከሁለት አንዱ ይውደቅ ካለና አንዱ ይለፍ ካለ ሌላ ሶስተኛ ይፈለጋል። ያ ሶስተኛው ወሳኝ ነው። ይታተም ካለ ከመጀመሪያ ይታተም ካለው ጋር ይደመርና መጽሐፉ ይታተማል። ይውደቅ ካለ ከመጀመሪያ ይውደቅ ካለው ጋር
ይደመርና ለባለቤቱ ይመለስለታል። በዚህ ፕሮሰስ ነው የአዲስ አበባ ዩኒቨርሲቲ የሚያሳትማቸው መጽሐፍት የሚያልፉት። በተቋሙ የሚታተሙ መጽሐፍት ቅድመ ግምገማ፣ የባለሙያ እይታ፣ የውሳኔ አሰጣጥና የአርትዖት ስራን በተመለከተም ተከታዩም ብለውናል። ከዚህ በኋላ ሌላ ጠንካራ የአርትዖት ስራ ይጠብቀዋል። ኤዲተሮች አሉን። ለጊዜው 3 ኤዲተሮች አሉ፣ ዳይሬክተርን ጨምሮ 4 ኤዲተሮች አሉ ከሌሎች ድጋፍ ሰጪ ሰራተኞች ጋር። እነዚህ ሰዎች አንዱ የአርትዖት ስራውን በጣም በጥልቀት ይሰራል። በዚህ አይነት መልኩ ከደራሲው ከኦተሩ ጋር እየተነጋገረ ማሻሻያ ማስተካከያ የሚያስፈልጋቸውን በጋራ ሆነው እያስተካከሉ መጽሐፉ በዚህ ደረጃ ስለሚያልፍ የጥራት ደረጃውን የጠበቀ ይሆናል። ምንም እንኳን የሂደቱ ጥብቅ መሆን የይዘቱን ጥራት ቢያስጠብቅም አንድ መጽሐፍ ተገምግሞ እስኪያልቅ ድረስ ረጅም ጊዜ በመውሰዱ ለጸሐፊዎች ችግር እየሆነባቸው እንደሚገኝም ነው የተነሳው። 2 ዓመት ሊፈጅ ይችላል አንድ መጽሐፍ ተገምግሞ እስኪያልቅ። አሁን ያልኩሽ ፕሮሰስ በሙሉ ረጅም ፕሮሰስ ስለሆነ ያኛው ለጸሐፊዎች ትንሽ ዲስካሬጂንግ ነው፣ አያበረታታቸውም። ብዙ ዓመት ስለሚቆይባቸው ሂደቱ ረጅም ስለሆነ እሱ እንደ ችግር ልንይዘው እንችላለን። ግን የማናልፈው ችግር ነው። ምክንያቱም ኳሊቲውን ካልጠበቅን ሂደቱ ላይ ብናሳጥረው ትንሽ እዛ ላይ ወደ ኳሊቲው ነው የምናመዝነውና እሱ አንድ ችግር ነው። ይህንን ችግር ለመቅረፍና መጽሐፍትን በቅናሽ ዋጋ ተደራሽ ለማድረግ የተለያዩ ስራዎችን እየሰራ እንደሚገኝ ገልጿል። እንዲሁም እውቀት በገንዘብ እጥረት ብቻ መቅረት የለበትም በሚል መርህ ፕሬሱ በቂና ጥሩ የእውቀት ይዘት ያለው መጽሐፍ ይዞ የመጣን ጸሐፊ ምንም አይነት ክፍያ ሳይጠይቅ ኃላፊነቱን ሙሉ በሙሉ ወስዶ እያሳተመ እንደሚገኝ ነው የገለጸው። ብር የሌለው ሰው ግን በቂ ጽሁፍ፣ ጥሩ የእውቀት ኮንተንት ያለው ጽሁፍ ከሆነ ምንም ሳንቲም ከሰውየው ሳንጠይቅ ሂደቱን በሙሉ እኛ ወስደን ኃላፊነቱን ወስደን አሳትመን እውቀት በምር እጥረት ብቻ እንዳይቀር፣ በአሳታሚ እጥረት እንዳይቀር ለህብረተሰቡ እናዳርሳለን። ዘመኑ የዲጂታል እንደመሆኑና የህትመት ዋጋ እየተወደደ በመምጣቱ ፕሬሱ መጽሐፍትን በዲጂታል አማራጭ ለማቅረብ ዝግጅቶችን እያደረገ እንደሆነም ነው የተቋሙ ተጠባባቂ ዳይሬክተር የነገሩን። ህትመት ዋጋ እየተወደደ ሲሄድ የዲጂታል አማራጭ ሌላኛው አማራጭ ነው። ከህትመት ዋጋ ቀነስ ባለ ዋጋ ማንኛውም ሰው በየቦታው ባለበት ቦታ ሆኖ ማንበብ እንዲችል የአዲስ አበባ ዩኒቨርሲቲ ፕሬስ መጽሐፍትን በዲጂታል አማራጭ ለማቅረብ እየሰራ ነው።